ደስታ ማለት ምንድነው ስትሉኝ ሁሉን ነገር ለእግዚአብሔር መተው ነው። ደስታ የሚባለው እሱ ነው። ሁሉን ለማን መተው? ሁሉን ለእግዚአብሔር ከተወ ሰው ደስተኛ ይሆናል ማለት ነው። ሰው በጣም መጨነቅ የሚጀምረው እኔ ለኔ ያስባለሁ ያለ ቀን ሰው መጨነቅ ይጀምራል ማለት ነው። ሴት በምታምጥበት ወይንም በምትወልድበት ሰዓት ላይ እንኳን ባሏን ሽማግሌዎችን ነው የምትረሳው። ሽማግሌዎች የዛለት መተው እንደው አግቢው ብለው የጠየቋትን ሰዎች ሁሉ ትጠላቸዋለች። በምጥ ሰዓት የሚታወስ ደስታ የለም። ደህና ልጅ ይሆናል። ከዛ ትምህርት ቤት ሲገባ ውጤቱ አንደኛ ይወጣል። እንዴት ይሆን? ከዚያም በኋላ ከየት ውሎ ይሆን? ወድቆ ይሆን አላሉ ሰውየው። ሚስቴ ካሰበችው ትተህ እናቴ ካሰበችው፣ እናቴ ካሰበችው ትተህ ሚስቴ ካሰበችው አውለኝ አላሉ። እናት ልጇ ቢዘገይ ምንድነው የምትለው? አስረውት ይሆን? የለውት ይሆን? መኪና ገጭቶት ይሆን ትላለች። ደግ ሚስትም አለች። አደራችሁን እሺ። እንክፉ አጋጥሞት ይሆን የምትል ትኖራለች። እውነቴን ነው። ታስሮ ይሆን የምትል ግን ያው አንዳንድ ጊዜ የታምሽቶ ይሆን እየጠጣ ይሆን እየበላ ይሆን የምትልም አጠፋም ለማለት ነው እንጂ የፈለግኩት ደግ ሚስቶች አሉ ማለት ነው። እናት ግን እስከምትሞት ድረስ ለልጇ ትጨነቃለች። አባትም ለልጁ ያስባል። እናትና አባት ለልጅ ይሄን ያህል የሚጨነቁ ከሆነ እግዚአብሔር ለፈጠረን አይጨነቅልንም ወይ? አያስብልንም? ነገ ማን ወዳጅ ይኖረኛል? ማን ያበላኛል? ማን ያለብሰኛል? ማን ይረዳኛል? ማን ሰላም ይሰጠኛል? ማን ይገዛኛል አትበሉ። ነገን ስታስቡ የማልሻር ንጉስ እኔ መኖሬን አስቡ። ነገን ስታስቡ የማታጡኝ ወዳጅ እኔ መሆኔን አስቡ። ሰው የሚወደን ደግነት እስካለን ብቻ ነው ሰው ሊወደን የሚችል። ሰውን 4 ሰዓት ለተከታታይ የምታወሩት በየቀኑ የምታገኙት ከሆነ እየሰለቻችሁ እናንተን እየናቃችሁ ይሄዳል። እግዚአብሔር ግን እየራቅነው እንኳን የማይሰለቸን አምላክ ነው። እየተውነው እንኳን የሚከተለን አምላክ ነው። አላውቅህም እያልነው እንኳን ስማችንን የማይቀይር አምላክ ነው። ደግ ነገር ሲያገኝ ማጣቱን የማይረሳ ሰው፣ ሲያጣም እግዚአብሔር እንዳለው የማይዘነጋ ሰው። አንዳንድ ሰው ተመልከቱ፣ ሰው ሲጠግብ የሚርባው አይመስለውም። ሲሾም የሚሻር አይመስለውም። ዝነኛ ሲሆን ዝናም እንደሚጠፋ ይረሳዋል። ፀሐይ ጠዋት የወጣችው እኮ ማታ ልትጠልቅ ነው። እዚህ ዓለም የምናገኛቸው ደስታዎች ሁሉ አላፊ መሆናቸውን ማሰብ፣ በሚያልፈው ቀን የማያልፈውን ፈጣሪያችንን እንዳናጣ። አሞራ በነገራችን ላይ በጣም ሰው ነው ከአሞራ ያነሰ እንጂ አሞራ በጣም ጠንቀቃ ፍጡር ነው። ሰው እኔን አይመስልም ብሎ የተወው ኃጢአት የተወዋለ ሰው እኔን አይመስልም ብሎ የሸሸዋለ የለም። ሰው እሱም ቢመስል ባይመስል ብቻ ጥቅም ካገኘ መጠጋት ነው። ሰውን ተስፋ ታረጋላችሁ እንዴ? ድሮንስ ሰው እኮ ተስፋ አይሆንም። ሰው እኮ የሸንበቆ በትር ምርኩዝ እኮ ነው። የሸንበቆ ምርኩዝ እኮ ችግሩ 2 ነው። አንደኛ ያድነናል ብለን ስንመረኮዘው መሰበሩ፣ ሁለተኛ ተሰብሮ ደግሞ እጃችንን መውጋቱ። ሰው እንደዚያ ነው። ሰው ስታምኑት ከሃዲ ነው የሚሆን። ያበድረኛል ስትሉት ድሃ ነው። ይረዳኛል ስትሉት ስስታም፣ ይደርስልኛል ስትሉት ይዘገያል፣ ያውቅልኛል ስትሉት ይፈርድባቸዋል። ወዳጅ ማለት እግዚአብሔር ቅድሚያ ከጸለይን አንደኛ የምንበላው እንዳያንቀን አድርገው። ሰው እኮ በሽተኛ የሆነው ለምን ይመስላችኋል? ሳያስፈቅድ እየበላ እንዴት ይሁን? ጤና አድርግልኝ ያላለው ዝም ብሎ ይገጥመዋል ማለት ነው። እግዚአብሔር እኮ ተመልከቱ፣ ለውሃ የውሃ ጠባቂ መልአክ አስቀምጧል። ውሃ እንዳይገለን የከተማው ክሎሪ ስለሚጨመር ነው ሊል ይችላል። ዛሬም አለመጨነቅ ነው። ይሄን ወቁሽ። ለነገ አትጨነቁ ያለው ሊቃውንት ምን ይላል? ለነገ እያላችሁ ሆዳችሁን እያሻችሁ አትብሉ። ሰው ነገ እንዳይረበኝ እያለ ጾም ከሆነ በተለይ የጾም መያዣ በቃ መከራውን ነው የሚያመሽ። መከራውን በቃ ይለቅ እንጂ ይሄ ብሉ እያለ ማለት። አረ ጎበዝ፣ እዛ ድሃ ሰው እኮ አለ ለዚህ አብሉ እንጂ ጎበዝ። ዝም ብሎ ለነገ እንዳይረበኝ እያሉ መብላት ነው እንዴ? ነገ ምን ይታወቃል ባንክ ቤት ላስቀምጥም አይባልም። ለነገ ነገ የድንግል ማርያም ለቅሶ ለኛ ደስታችን ሆኖልናል። ለምን? እሷ አልቅሳ እኛ ሰላምን ስላገኘን። በስመ አብ ወወልድ ወመንፈስ ቅዱስ አምላክ በአንድነቱ ምንታዌ በሶስትነቱ ርባ የሌለበት የሰራዊት አምላክ ቅዱስ እግዚአብሔር አምላካችን ምስጋና ከባህሩ እየፈለቀለት ሲመሰገን የኖረ ዓለምን በማይመረመር ጥበቡ የፈጠረ ሰው ለመሆን መጥቶ ከውድቀታችን ያነሳን ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራን ወንጌል፣ ሰባክያን፣ ዘማሪያን፣ የቅድስት ቤተ ክርስቲያን ልጆች፣ ምእመናን ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን ለምስጋና ያቀናልን የሰራዊት አምላክ ቅዱስ እግዚአብሔር አምላካችን በልባችን አስበን በአንደበታችን ተናግረን ስለማንዘልቀው ስለ ቸርነት ስራው ስሙ ለዘላለም የተመሰገነ ይሁን። ኢትበሉ ለጌሰም ለነገ አትበሉ በሚል ርዕስ የተወሰነ ደቂቃ እንቆያለን ማለት ነው።
የሰምሰት የሊ ለርሳ ወይ አክላ እከያ ወስራሃ ነገ ለነገ ታስባለች ክፋቷም ይበቃታል ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል በቃል ያስተማረው ትምህርት ነው። በቅዳሴው የተነበበልንም ወንጌል ነው። የቅዱስ ማቴዎስ ወንጌል ምዕራፍ 6 ቁጥር 34 ላይ የምናገኘው ኃይለ ቃል ነው ማለት ነው። ነገ ለራሱ ይጨነቃል። እስኪ በሉ ነገ በሉ። ለራሱ ምን ይላል? ስለዚህ ነገ ለራሱ ከተጨነቀ ስለ ነገ ምን አይለንም እኛ ማለት ነው፣ አይመለከተንም ማለት ነው። እና እንደዚያ ብቻ ካልኩ ለነገ አትበሉ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን እንደዚህ ያለን ያለውን ከኋላ እንደው የተወሰነ ቃል ብቻ አንስቼ እንደ መግቢያ እንዲሆነን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ርዩ አዕዋፈ ሰማይ ካስተማረባቸው የምሳሌ ትምህርቶች ብዙ ናቸው። ሰዎችን ሲያረጋጋባቸው የነበረ አንድ ነገር አለ። እሱ ምንድነው? ሰውን የመጀመሪያ ጊዜ ጌታ ለምሳሌ የተወለደው ለምንድን ነው? እኛን ከጭንቀት ነፃ ለማውጣት ነው። ሰው የሆነበት ምክንያት አንዱ ራሱ ማለት ነው። ለዚያ ነው ሊቃውንት ሲተረጉሙ ወንጌል ብሂል ብስራት ዘበትርጓሜሁ ስብከት። ወንጌል ማለት ደስታ ናት። ደስታ ማለትም ብስራት ነው። ብስራት ማለትም ዘበትርጓሜሁ በልሳነ ጽር ስብከት፣ ያም ማለት ስብከት ነው። ደስታ ማለት ምንድን ነው ስትሉኝ ሁሉን ነገር ለእግዚአብሔር መተው ነው። ደስታ የሚባለው እሱ ነው። ሁሉን ለማን መተው? ሁሉን ለእግዚአብሔር ከተወ ሰው ደስተኛ ይሆናል ማለት ነው። ሰው በጣም መጨነቅ የሚጀምረው እኔ ለኔ ያስባለሁ ያለ ቀን ሰው መጨነቅ ይጀምራል ማለት ነው። ለሰው የሚያስበው ማን ነው? በሉ እግዚአብሔር በሉ እንጂ ለኛ ማን ያስብልናል? ሁላችሁም ንገሩኝ። ለልጅ እናቱ ታስባለች አይደል? ለልጅ አባት ያስባል። እንግዲህ ያው እንደዚያው እንደሚባለውም የዛሬውን ባላቅም ለሀገር ባለስልጣናቱ ያስባሉ። ህዝቤን እንዴት አስተዳድራለሁ ብለው ማለት ነው። እና እናት ለልጇ ከምትጨነቀው በላይ እግዚአብሔር ለማን ያስባል? በሉ እንጂ። አሁን ይሄንን ከያዝን ምንድነው ለነገ አትበሉ የሚለው ቃል እንዲገባን ፈልጌ ነው። እናት ለልጇ ታስባለች። አዎ በጣም ነው የምታስበው እኮ እናት ለልጇ። ልክ የሆነ ቀንም እንደተናገርኩት መጀመሪያ ተመልከቱ፣ እናት ለልጇ የምታስበው ሰው ስትሆን ሰው ተሸክማ የምትበላው ሳይስማማት መኝታው ሳይመቻት 9 ወር ከ5 ቀን ሙሉ ሰው ሆና ከሰው በታች እየኖረች ነው የምትኖረው። እሷ ሰው ተሸክማ ልጄን እንዴት ወልደዋለሁ እንጂ በዚያ ሰዓት ላይ የእውነት ማሰብ ያለብን እናት ልትሞት ሁሉ ትችላለች፣ እግዚአብሔር ካልጠበቃት ማለት ነው። ለልጇ እየኖረች መኝታው ሳይስማማት የምትበላው ሳይመቻት ቀኑ ሳያስደስታት ሁሉ ነገር እንግዲህ እኔ አርግዤ ወይንም ነፍሰ ጡር ሆኜ አላየሁትም፣ ብቻ ያከረሰርሳል አይደል? አያከረሸርሽም? ያከረሸርሻል ይመስለኛል ሳስበው። የሌለ ነገር ሁሉ ያምራል አይደል? ሰው እርጉዝ ሲሆን ነፍሰ ጡር ሲሆን እንደዚያ ነው። እና ዶክተሮቹ ይላሉ ሴቶች በጽንስ ሰዓት ጥቁር አፈር ይበላሉ አይደል? እና የመሬት ባህሪያቸው ስለሚያንስ ነው ልጁ ስለሚሻማው ማድኑን ማለት ነውና ከቤት የሌለ ነገር እያማራት ጓደኞቿ እንደልባቸው እየዘለሉ እሷ እንደ ጓደኞቿ ሳዘል ተጠንቅቃ 9 ወር ከ5 ቀን ሙሉ ተጨንቃ ትወልደዋለች። ስትወልደውም የምትወልደው በጭንቀት ነው። ያው ዛሬን አይወክልም። የዛሬ ሴቶች አንዳንዶቹ አምቡላንስ ስለሚጠሩ ማለት ነው። ጭንቀት ምንን ያስረሳል ማለት ነው? ምጥ ልጅን እንዲወዱ የሚያደርግበት አንዱ ነው። ሴት በምታምጥበት ወይንም በምትወልድበት ሰዓት ላይ እንኳን ባሏን ሽማግሌዎችን ነው የምትረሳው። ሽማግሌዎች የዛለት መተው እንደው አግቢው ብለው የጠየቋትን ሰዎች ሁሉ ትጠላቸዋለች። በምጥ ሰዓት የሚታወስ ደስታ የለም። ከዚያም በኋላ ምጥ ካለፈ በኋላ በልጁ መልክ መከራው ይረሳና እንደገና ደግሞ እንደዚያ ሆና ተጨንቃ በክፉ ምጥ ውስጥ ለወለደችው ልጅ ደግሞ እንደገና ምን ማለት ታስባለች? ማሰብ ትጀምራለች። ይሄ ልጅ ጤነኛ ነው፣ ደና ልጅ ይሆናል። ከዛ ትምህርት ቤት ሲገባ ውጤቱ አንደኛ ይወጣል። እንዴት ይሆን?
ከዚያም በኋላ ከየት ውሎ ይሆን ወድቆ ይሆን አላሉ ሰውየው። ሚስቴ ካሰበችው ትተህ እናቴ ካሰበችው፣ እናቴ ካሰበችው ትተህ ሚስቴ ካሰበችው አውለኛል አሉ። እናት ልጇ ቢዘገይ ምንድነው የምትለው? አስረውት ይሆን ገለውት ይሆን መኪና ገጭቶት ይሆን ትላለች ነው። ደግ ሚስትም አለች አደራችሁን እሺ። ምን ክፉ አጋጥሞት ይሆን የምትል ትኖራለች። እውነቴን ነው። ታስሮ ይሆን የምትል ግን ያው አንዳንድ ጊዜ የታምሽቶ ይሆን እየጠጣ ይሆን እየበላ ይሆን የምትልም አጠፋም ለማለት ነው እንጂ የፈለግኩት ደግ ሚስቶች አሉ ማለት ነው። እና እንደዚያ ሆና ስትጨነቅ ስታስብለት ታመሻለች። ከዚያ መጨረሻ ላይ ተመልከቱ፣ ያ ልጅ ልክ ከደረሰ በኋላም እንኳን መጨረሻ ላይ የምታስብለት አንድ ነገር አለ። ደህና ትዳር ካላዘ ተመልከቱ፣ ደህና ትዳር ካላዘ እንደው ከምኒቱ ላይ ጣለው እያለች ለልጇ እንደገና ትጨነቃለች። ደህና ትዳር ከያዘ ደግሞ ለወለዳቸው ልጆች ታስባለች። እናት እስከዚያ እስከ መጨረሻው ድረስ የሚያስቡ እናት አባታችን ናቸው ለኛ የሚጨነቁልን። ከዚያ ተመልከቱ፣ እንደዚያ ከሆነ በኋላ ልጅ እናት ለልጅ እስከ መጨረሻው እስከ ለተሞቱ ድረስ ታስብለታለች። ተሹሞ ከሆነም ክፉ እንዳያገኘው፣ ክፉ ጓደኛ እንዳይኖረው፣ እንዳይታሰር፣ እንዳይገሉት ትመክራለች እናት። የእናት ጭንቀት እስከ ለተሞት ነው ባጭሩ። እስከ መቼ ነው የምትጨነቀው እናት? እስከምንሞት ድረስ ታስብልናለች። ልጅ ግን ተመልከቱ፣ ልጅ ግን የሚያስበው ሌላ ነው። ሊጦር ካመጣት ቤት መቼ ሞታ ነው ሊል የሚችለው አይደል? ያው ይንከባከባታል እኮ አይደል? በጣም ነዝናዛ ከሆነች አስቸጋሪ ከሆነች መቼ ነው እቺ ሴትዮ የምትሞተው? ትዳሬን ረበሸችው። አባዬ መቼ ነው ሊሞት የሚችለው? ትዳሬን ረበሸው። ወይንም ደግሞ በጣም ነዝናዛ ቢሆኑ እናትና አባትን እየጦረ ነዝናዛ ቢሆኑበት ምንድነው የሚያደርገው መሰላችሁ? ሚስቱም ደግ ባልየውም ደግ ቢሆኑ ታያቸው ያልፋል። ነገ ሊሞቱ አይደል እያለ ሞትን እያሰበ ይጦራል። እናት ግን እስከምትሞት ድረስ ለልጇ ትጨነቃለች። አባትም ለልጁ ያስባል። እናትና አባት ለልጅ ይሄን ያህል የሚጨነቁ ከሆነ እግዚአብሔር ለፈጠረን አይጨነቅልንም ወይ ነው? አያስብልንም? ንገሩኝ እንጂ እግዚአብሔር ለኛ ማንኛውም ወዳጃችን ከሚጨነቅልን በላይ ይጨነቅልናል። ማንኛውም ሰው ከሚያስብልን በላይ ያስብልናል። በዚያውም ላይ ተመልከቱ፣ እናትና አባት ብናስከፋቸው ያዝኑብናል። ለነሱ በጎ እስከሆነ ድረስ ነው ሊያስቡልን የሚችሉት። ያለዚያ ግን ሊረግሙንም ይችላሉ። እግዚአብሔር ግን ተመልከቱ፣ ክፉ ሆነን እንኳን የማይረግመን አባት ነው። ክፉ ሆነን እንኳን የማይረግመን እናት ነው። ክፉ ሆነን እንኳን የሚያስብልን የሚጨነቅልን፣ ነገ ንስሐ ይገባል፣ ነገ ወደኔ ይመለስልኛል ብሎ ቀንን የሚሰጠን አምላክ ነው። ስለዚህ እግዚአብሔር ከእናትም በላይ እናት ነው፣ ከአባትም በላይ አባት ነው። ስለዚህ ለነገ አታስቡ ማለት ስለ ነገው አትጨነቁ። ነገን የማወጣላችሁ እኔ ስለ ነገ ደግነቷን እንድሰጣችሁ፣ ነገን የምትኖሩበትን ነገር እኔ ስለምሰጣችሁ ስለ ነገ ምን ያስጨንቃቸዋል? ነገ ማን ወዳጅ ይኖረኛል? ማን ያበላኛል? ማን ያለብሰኛል? ማን ይረዳኛል? ማን ሰላም ይሰጠኛል? ማን ይገዛኛል አትበሉ። ነገን ስታስቡ የማልሻር ንጉሥ እኔ መኖሬን አስቡ። ነገን ስታስቡ የማታጡኝ ወዳጅ እኔ መሆኔን አስቡ። ሰው የሚወደን ደግነት እስካለን ብቻ ነው ሰው ሊወደን የሚችለው አይደለም። ሰው የሚወደን እኮ ተመልከቱ፣ የ20 ዓመት ወዳጅነት የ15 ዓመት ወዳጅነት በአንድ ቀን ክፋት ነው የሚፈታው አይደል እንዴ? እስከነ ክፋታችን የሚወደን እግዚአብሔር ብቻ ነው። ታዲያ እስከነ ክፋት የሚወድህ እንደው ተመልከቱ እኮ ሰው እንኳንስ እስከነ ክፋቱ በደግነታችን ሰዓት ይወደናል እንዴ? ሰው አይወደንም። ሰው ይሰለቻል ሁሉ እኮ ሰውን 4 ሰዓት ለተከታታይ የምታወሩት በየቀኑ የምታገኙት ከሆነ እየሰለቻችሁ እናንተን እየናቃችሁ ይሄዳል። እግዚአብሔር ግን እየራቅነው እንኳን የማይሰለቸን አምላክ ነው። እየተውነው እንኳን የሚከተለን አምላክ ነው። አላውቅህም እያልነው እንኳን ስማችንን የማይቀይር አምላክ ነው። ጴጥሮስ ምንድነው ያለው? ቅዱስ ጴጥሮስ የምትዩን ሰውዬ አላውቀውም አለ። ተመልከቱ፣ ይህን ሰውዬ አላውቀውም አለ። ስሙ ሁሉ ጠፋበት። የጌታ አምላኬ ጌታዬ እንዘ ቃለ ሕይወት ዘለዓለም ብከ እግዚኦ ሀበ መኑ ነሐውር። የዘላለም ሕይወት የምትሰጥ የዘላለም ሕይወት አንተ አይደለህምን? ካንተ ወዴት እንሄዳለን?
አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው የሕያው እግዚአብሔር ልጅ አንተ ነህ ብሎ የመሰከረለት ጴጥሮስ መከራ በመጣ ሰዓት የምትዩን ሰው እያላውቀውም አለ። ክርስቶስ ግን ተመልከቱ ጴጥሮስን መልሶ ምንድነው ያለው? ጴጥሮስ ትወደኛለህ አለው። 3 ጊዜ ጠየቀው። ጌታ ሆይ 3 እንደካድኩ 3 የጠየከኝ እንደምወድህም አንተ ታውቃለህ አለው። እግዚአብሔርን እንደምንወደው ራሱ እግዚአብሔር ያውቃል። ስለዚህ ተመልከቱ እየጠላ ነው እንኳን ስማችንን ሳይቀይር እየራቅ ነው እንኳን የሚከተለን እሱን እየጠላ ነው ስማችንን በበጎ የሚጠራን ወዳጅ እግዚአብሔር ብቻ ነው። እሱ ምን አለን? ለነገ አትጨነቁ። እስኪ በሉ ለነገ በሉ እንጂ በደንብ ምን አትበሉ። ይሄን በደንብ ማሰብ አለባችሁ። ክፉ ነገር ሲመጣም ማን አለን? በሉ እንጂ እግዚአብሔር አለን። ደግ ነገር ሲመጣም ማን አለን? እግዚአብሔር አለን። ሰው ማለት በሁለት ነገር ማየት የሚችል ሰው ነው። ደግ ነገር ሲያገኝ ማጣቱን የማይረሳ ሰው፣ ሲያጣም እግዚአብሔር እንዳለው የማይዘነጋ ሰው። አንዳንድ ሰው ተመልከቱ ሰው ሲጠግብ የሚርበው አይመስለውም፣ ሲሾም የሚሻር አይመስለውም። ዝነኛ ሲሆን ዝናም እንደሚጠፋ ይረሳዋል። ፀሐይ ጠዋት የወጣችው እኮ ማታ ልትጠልቅ ነው። በዚህ ዓለም የምናገኛቸው ደስታዎች ሁሉ አላፊ መሆናቸውን ማሰብ ነው። በሚያልፈው ቀን የማያልፈውን ፈጣሪያችንን እንዳናጣ፣ በሚያልፍ ስማችን የማያልፍ የክርስትና ስማችንን እንዳናጣ፣ በሚያልፍ ሀገር የማያልፍ ሀገር እንዳናጣ፣ በሚያልፍ መልካችን የማያልፍ መልክ እንዳናጣ ምን ማለት አለብን? መጨነቃችንን ማቆም። ልንጨነቅበት የሚገባው ከእግዚአብሔር ጋር ከራቅን ብቻ ነው። ከማን ከራቅን? ከእግዚአብሔር የራቀ ሰው መጨነቅ አለበት። ለምን? እግዚአብሔርን አጥቷላ። ስለዚህ ተመልከቱ እሱ ምን አለን መሰላችሁ? ርዩ አዕዋፈ ሰማይ የሰማይ ወፎችን ተመልከቱ። አይዘሩም አያጭዱም ጎተራም የላቸውም። የሰማይ ወፎችን ተመልከቱ። የሰማይ ወፎችን የሚመግባቸው እናንተን አይመግብምን? የሰማይ ወፍን የሚጠብቅ እናንተን አይጠብቅምን? የሰማይ ተመልከቱ። በጣም እኔ እዚህ ላይ አንድ የሚገርም ነገር አለ። አንድ ቀን ተናግሬ ይሆናል ሊቃውንትም ማስተምረውት ይሆናል። እስኪ በሉ የሰማይ ወፎችን በሉ ተመልከቱ። ርዩ እጉለ ቋአት ብለው በሉቃስ ያነቡታል ሊቃውንቱ። የአሞራ ጫጭትን እዩ ይላል። እስኪ በሉ የአሞራ በሉ ምን ነው? እዩ እሱ ነው። ይሄ ምን አይነት መሰላችሁ? አሞራ መልኩ ምን አይነት ነው? ቀይ ነው እናንተ ሰፈር ያለው? ጥቁር ነው። እስኪ በሉ ጥቁር በሉ። አሞራ በነገራችን ላይ በጣም ሰው ነው ከአሞራ ያነሰ እንጂ አሞራ በጣም ጠንቀቃ ፍጡር ነው። አሞራ ልጅ የሚያደርገው እሱን የመሰለው ልጅ ብቻ ነው። አሁን እንግዲህ ይታቀፍና እንደማንኛውም እንቁላሉን ይጥልና ሲቀፈቅፈው ከእንቁላሉ ውስጥ ሲወጣ ጫጩት ቀይ ነው አይደል መልኩ። ስለዚህ እኔን አይመስልም ማለት ሰው እኔን አይመስልም ብሎ የተወው ኃጢአት አለ? የተወዋለ ሰው እኔን አይመስልም ብሎ የሸሸዋል የለም። ሰው እሱም ቢመስል ባይመስል ብቻ ጥቅም ካገኘ መጠጋት ነው ብሎ ማለት ነው። እኛን ከማይመስለን መራቅን ከአሞራ መማር አለብን። ሲፈለፍለው በ40 ቀኑ ነጭ ነው ማነው ቀይ ነው ልጁ። አሃ የማንንም ልጅማ ታቅፌ አላሳድግም ብሎ ትቶት ሄደ ማለት ነው። እስከ 40 ቀን ድረስ ሊቃውንት እንደሚሉት አሞራ ተስፋ እንዳይቆርጥ እግዚአብሔር ለአሞራ አንድ ነገር ሰጥቶታል። ምን ያለ ማለት ተስፋ አለ መቁረጥ። እስኪ በሉ ተስፋ አለ መቁረጥ በሉ። ሲያውን ተስፋ ትቆርጣላችሁ አቆርጡ? ሰው እኮ በሰው አይደለም ተስፋ ይቆርጠው በእግዚአብሔር ነው። ሰውማ ተስፋ እንዴው ከተሞል ሰውን ተስፋ ታረጋላችሁ እንዴ? ድሮንስ ሰው እኮ ተስፋ አይሆንም። ሰው እኮ የሸምበቆ በትር ምርኩዝ እኮ ነው። የሸምበቆ ምርኩዝ እኮ ችግሩ 2 ነው። አንደኛ ያድነናል ብለን ስንመረኮዘው መሰበሩ፣ ሁለተኛ ተሰብሮ ደግሞ እጃችንን መውጋቱ። ሰው እንደዚያ ነው። ሰው ስታምኑት ከሃዲ ነው የሚሆነው። ያበድረኛል ስትሉት ድሃ ነው። ይረዳኛል ስትሉት ስስታም ነው። ይደርስልኛል ስትሉት ይዘገያል። ያውቅልኛል ስትሉት ይፈርድባቸዋል። ወዳጅ ማለት እግዚአብሔር ነው፣ በሰው አይደለም። ሰው በሰው ላይ ያለው ተስፋ ቢጨልም እግዚአብሔር ላይ ያለው ተስፋ አይጨልምም። እግዚአብሔር እንደዚያ ቢሆን ኃጢአት በሰራን ዕለት ቆርጦ በጣለን ነበር።
ዛሬም ልጆቼ የሚለን እኮ እግዚአብሔር ፍሱህ ስለሆነ እኮ ነው። እግዚአብሔር ተስፋ ስለማይቆርጥ እኮ ነው በእኛ። እግዚአብሔር ተስፋ ካልቆረጠብኝ ለምንድን ነው እኔ ተስፋ የምቆርጠው በአምላኬ? እግዚአብሔር ሁሉን ያደርግልናል። ሁሉን የሚያደርግልን አምላክ የተመሰገነ ይሁን። ከዚያ መጣ የአሞራ ሳያት ሌላ ናት። የሰው ልጅ አላሳድግም ብሎ ትቷት ሄደ። ከዛ መጨረሻ እየመጣ የት ያደርጋል ምናልባት ልጅ መጣ እንደው እያለ ማለት ነው። ከዛ እግዚአብሔር ቸር አይደል በሞት ያፈርሰውን እስከ 40 ቀን ድረስ አሁን ምን እየበላ ሰነበተ? እስከ 40 ቀን ድረስ የአሞራ ልጅ እናቱ አታበለው። እንደው እኮ ይገርማል። እንደው አለመሞቱ አይገርማችሁ? አፉ አልጠነከረ፣ ክንፍ የለው፣ እግሩ አይሄድ፣ እባብ ወጥቶ እንዳይበላው ማን የሚጠብቀው? በሉ እግዚአብሔር በሉ እንጂ ምን ያበላዋል እኮ ነው አሁን ትልቁ ጥያቄ። እግዚአብሔርን ማድነቅ ነው እንጂ እንዲህ ያለውን አምላክ የአሞራ ልጅ የጠበቀ አምላክ እኔን አይጠብቀኝም እንዴ? ለነገ አትጨነቁ እኮ እሱ ነው እኮ። ተመልከቱ፣ አሞራን የሚጠብቅ አምላክ አንተን አይጠብቅም ወይ? እኔ የሚገርመኝ ተመልከቱ፣ እባብ በዛፍ ላይ ወጥቶ ጉርስ አድርጎት እንዳይሄድ እግዚአብሔር ሲጠብቅ መቆየቱ ምግቡን ከየት ያመጣለታል? በጣም እኮ ነው የሚደንቀው እግዚአብሔር። አሁን አንዳንድ ጊዜ ዛፍ ላይ ሲወጡ አይታችኋል። ቁጫጮች ዛፍ ላይ ሲወጡ ታያላችኋል። እግዚአብሔር ምግቡን ቁጫጭን በእግሯ እየመራ ወስዶ ከዛ ተመልከቱ፣ ቁጫጭ እርጥብ ፍለጋ ነው የሆነ ዛሂል ካፉ የሚወጣው ምራቁን ፍለጋ እየወጣች ስትሰፍርበት ሲል ያስገባታል። ሲል ምራቁ ይወጣል። ከዛ በምራቁ እየሳበ 40 ቀን ሙሉ ሲመገባቸው ሰንብቶ ሰውነቱ መስታወት አይደል? ዶሮ አላያችሁ? ጸጉሯ ሲነጭ ምደምቶን እንቅርቷ ውስጥ ያለው የበላችሁ ጥሬ ሁሉ ይታያል። ከዛ የሳበ 40 ቀን ሙሉ ያንቁጫጩን ስቦ ይጠቁራል። ተመልከቱ፣ እስከ 40 ቀን ግን ምን መገበ እግዚአብሔር ለአሞራ ልጅ ምን መገበ? ቁጫጭ በሉ እንጂ ምን አስጨነቀህ እኮ የሚባለው እሱ ነው። ታዲያ ይኸውልህ ለአሞራ ልጅ ክንፍ ለሌለው እግሩ ላልበረታ እናት አባቱ ለተውት ለአሞራ ልጅ ቁጫጭ መገበ እግዚአብሔር ላንተ አይመግብህም ወይ? ምንድነው ያስጨነቀህ? በዚያውስ ላይ ምድራዊ ህብስት አይደለ ስጋውን ለሰጠህ ላንተ ምድራዊ እንጀራ ይነሳሃል ወይ? ሰማያዊ ቤት ለሰጠህ ላንተ ምድራዊ ቤት ይነሳሃል ወይ? መልኩን ለፈጠረልህ ላንተ ምድራዊ መልክ ይነሳሃል ወይ? ሰማያዊ ሀገር ለሰጠህ ላንተ ዓለማትን የተሸከመው እግዚአብሔር እሱ ሊኖርበት ሳይሆን እኛ ልንኖርበት ነው። ዓለምን ተሸክሞ የሚያኖርህ እግዚአብሔር አንተን ላንተ ሀገር ይነሳሃል ወይ? ዘመዶች ቢያልቁ መላእክትን ለሰጠህ ላንተ ምድራዊ ዘመድ ራሱን ዘመድ አድርጎ ለሰጠህ ዘመድ የለኝም ብለህ የምትጨነቀው ለምንድን ነው? ነገ ለነገ ያውቃል። አትጨነቁ፣ ለዛሬም አትጨነቁ አለ። እንኳን ለነገ ለዛሬም እመጣለሁ እሱ ጋር። ከዚያ ተመልከቱ ምን አደረገ መሰላችሁ? እስከ 40 ቀን እየበላ ቁጫጭ ሰነብትና በ40ኛው ቀን ጥቁር ሲሆን አሞራ ትመጣና ልጄን ማን አመጣው ብላ እንደ ልማዷ ትል እያመጣች ማብላት ትጀምራለች ማለት ነው። ቅድሚያ ግን ማን ያለን? በሉ እግዚአብሔር በሉ። ቅድሚያ የአሞራ ልጅ ማንን አገኘች? እግዚአብሔርን። አያችሁ፣ ቅድሚያ የምናገኘው ለካ እግዚአብሔር ነው። ቅድሚያ የምናገኘው እኛ ስለለወጥ ነው። አያችሁ፣ ቅድሚያ የምናገኘውን እግዚአብሔርን መጨረሻ አረግ ነው። በዛ የተነሳ እግዚአብሔር ምን እንሆናለን? ተጨናቂዎች እንሆናለን። ቅድሚያ ማን ይሁን? በሞቴ ንገሩኝ። ከመኝታችን ስንነሳ ማን ይቅደም? ታክሲ ልገባ ነው ልሳፈር ነው ሳይሆን ማን ይቅደም? በሉ ቸር ያሳደርከኝ አምላክ በሉ። ሁላችሁም አማትቡ እንጂ ቸር ያሳደርከኝ አምላክ፣ ቸር አውለኝ፣ ጨለማውን ያሳለፍከው አምላክ በሉ። ብርሃኑን ባርክልኝ። በቃ ይሄን ማለት አለበት ሰው። ቢያንስ ጸሎት መጸለይ ያለበት ቅድሚያ ከመነሳት በፊት እግዚአብሔር ያዝ። በቃ ይኸው የአሞራ ልጅ ቅድሚያ ያላት ማን ነው? በሉ እግዚአብሔር በሉ እንጂ በሞት አፈርሰውንላችሁ። እኛስ ቅድሚያ ያገኘን ማን ነው? ቅድሚያ የተቀበለን ማን ነው? በሞት ንገሩኝ። እናት አባታችን እኮ ለመሳደብ አይደለም። እሺ ይኸውላችሁ እንግዲህ ተንኮለኛ እንዳትሆኑ። እናት አባታችን እኮ በመኝታ አንድ ከሆኑ በኋላ ጣሉን አይደል እንዴ? ጣሉን፣ ውሃ ሆነን ማን እጅ ላይ ነው ያለነው? ቅድሚያ የተቀበለን ማን ነው? ታዲያ ስለ ነገ ምን አገባን እኛ? ቅድሚያ ያገኘነውን እግዚአብሔርን ቅድሚያ እንስጠዋ። ቅድሚያ እሱ ይሁን። ቅድሚያ ስንሰጠው ተመልከቱ ቀናችን ይባረካል። ለዚህ ነው ተኝተን ከመኝታችን ስንነሳ ተመስገን የምንልበት ምክንያት
የሌሊቱን ጨለማ ያሳለፍክልን አምላክ ተመስገን ማለታችን ነው። እንደተኛን ያላስቀረህን ተመስገን ማለታችን ነው። ስንወጣ ደግሞ ተመስገን ማለታችን ሁለት ትርጉም አለው። ቀኑ ያንተ ነው እናንተው ባርከው ማለት ነው። ቀኑ የማን ነው በሉ እንጂ። ሌሊቱን ያሳለፈ አምላክ ማለት መከራውንም የሚያሳልፍ አምላካችን የተመሰገነ ይሁን። መከራ ሲያልፍልን ማንን ተመስገን ማለት አለብን? እግዚአብሔርን። ሰው ተመልከቱ፣ የጠገበ ዕለት ፈጣሪውን መርሳት ይጀምራል። የጠገበባት ቅጽበት ማለት ነው። ሰው ሲበላ ቅድሚያ ማንን ማመስገን አለብን? በሉ እንጂ። ዳቦው ቅርብ ሲል እንጀራው ቅርብ ሲል ሰው ጸሎት ሁሉ ይጠፋዋል። አቡነ ዘበሰማያት ይታባነ እግዚኦ ውስተ መንሱት ይላል ማለት ነው። ጸሎት የጀመረው ሰው ሁሉ እንዲያ ነው የሚያደርገው። እውነት እንደው በደንብ አድርጋችሁ ራሳችሁን ፈትሹት። አቡነ ዘበሰማያትን ቤት ጀምሮ ቤት እንደጨረሰው አይታወቅም። እንጀራው ሲመጣ ማለት ነው። ተመስገን እኮ መባል አለበት። ካፈር አንስቶ ምግብን የሰጠ እግዚአብሔር ተመስገን በሉ፣ ተመስገን በሉ እንጂ። እንጀራን የሰጠ ማን ነው? ቅድሚያ ለማን ይሰጠው? አፈሩን እኮ ነው እህል አድርጎ ያመጣው እግዚአብሔር። ተመስገን። ከዚያ ምን አድርገው? ባርከው። ተመስገን። እስኪ በሉ ተመስገን በሉ። ቅድሚያ የምንጸልየው ለዚያ ነው። ቅድሚያ ከጸለይን አንደኛ የምንበላው እንዳያንቀን አድርገው። ሰው እኮ በሽተኛ የሆነው ለምን ይመስላችኋል? ሳያስፈቅድ እየበላ እንዴት ይሁን? ጤና አድርግልኝ ያላለው ዝም ብሎ ይገጥመዋል ማለት ነው። እግዚአብሔር እኮ ተመልከቱ፣ ለውሃ የውሃ ጠባቂ መልአክ አስቀምጧል። ውሃ እንዳይገለን የከተማው ክሎሪ ስለሚጨመር ነው ሊል ይችላል ሰው። እንደዚያ እንዳይቆሽሽ ያደረገው ለምንድን ነው ከተባለ ለውሃ ጠባቂ መልአክ ያበጀ አምላክ ነው። ለእህል ጠባቂ መልአክ አለው እግዚአብሔር ያስቀመጠው። እንደዚህ እንደናንተ ኤክስፓየርድ ያደርጋል እስከዚህ አይባልም። ውሃ መቼ ነው ኤክስፓየርድ የሚያደርገው? አልቀን እንሞት ነበር ሁላችንም ማለት ነው። ጠባቂ ያለው እግዚአብሔር ንጹህ አድርጎ የሚጠብቀው መልአክ አበጅቷል። ስለዚህ ተመልከቱ፣ ተመስገን ባርከን ጸልየን ስንበላ ቅድሚያ ለእግዚአብሔር ስንሰጥ ያ የምንበላው ነገር ራስ ፍልጠት ሆድ ቁርጠት እንዳይሆን ማን ይጠብቀዋል? በሉ ንገሩኝ። እግዚአብሔር ይጠብቀዋል። ተመልከቱ፣ የምንበላው እዚያው አልወጣ ቢልስ እኮ መከራ እኮ ነው። አልወጣም ካለም ችግር ነው ጎበዝ። አሁን ሰው መብላት ብቻ ጤና ሊመስለው ይችላል። ካልወጣም ችግር እኮ ነው አይደል? መሞት አለ እኮ። እውነቴን ነው። ለዚያ ነው እግዚአብሔር በነፋስ ባህሪ በእሳት ባህሪ ያቀልጣል፣ በውሃ ባህሪ ይበጠብጣል፣ በእሳት ባህሪ ያፈላል፣ በነፋስ ባህሪ አካል የሚሆነውን ለደም ስር ይሰጥና ቆሻሻውን አስወጥቶ ይጥላል። እግዚአብሔር ተመስገን መባል አለበት እኮ። እውነቴን ነው። በሉ ተመስገን በሉ እንጂ። እንዴ ሰው ቢዘጋ እኮ ይሞታል አይደል? አይሞትም ሰው። ሰው የሚንቀው ነገር ራሱ ሊገድለው ይችላል። የሚንቀው አሁን ሰው በቃ ይንቀዋል። እንደዚያ ማለት አይፈልግም። ግን ያንን ራሱ ያደረገ እግዚአብሔር ይመስገን። ቅድሚያ ለማን? በሉ ለእግዚአብሔር በሉ እንጂ። አጠር አድርጌ ወደ ነገር የልድ ሰዓቴ ደቂቃ ያልቀዋልና መጨረሻ ላይ ብቻ ነው ተናግሬ የሚጨርሰው። ቅድሚያ ለማን? ያሞራ ልጅ ቅድሚያ ማን ነው የደረሰለት? ለኛ ቅድሚያ ማን አለን? በሞት የነገሩኝ። ከእናት አባትም በፊት ቅድሚያ ማን ነው ያለ ከኛ ጋር? በሉ እግዚአብሔር በሉ። እናት አባታችን እናታችን ማህፀን የሚጠብቀን ማን ነው? በቃ እግዚአብሔር እኮ ነው። ተመልከቱ። ወይ እንደዚህ ስትሮጥ ወይ ስትራመድ እዛው ውሃ ሆነ እንዳንቀር የሚጠብቅ እኮ እግዚአብሔር። እንጀራው እዚያው ተከምሮብን እንዳይገለን እግዚአብሔር የሚጠብቀን። ትንፋሽም እንዳናጣ በየት እንደምንተነፍስ ሁሉ እኔ ግራ ነው የሚገባኝ አይደል? ሰው እናት ሆድ ውስጥ ሆኖ ቆዳ እኮ ነው ዝግ ነው አይደል? በየት ነው የሚተነፍሰው? እንደው ጎበዝ፣ ያው የሴትዮቱን ኦክሲጅን እየተቀበለ ልትሩ ትችላላችሁ ብላ ዝም ስትል እዛው ጸጥ አለ ማለታችን ማለት ነው። እናታችን እንደዛ ስትል እግዚአብሔር ይጠብቀናል። ማን ይጠብቀናል? ቅድሚያ ለእግዚአብሔር። ስንነሳ ጸሎትን ቅድሚያ ለእግዚአብሔር፣ ስንበላም ቅድሚያ ለእግዚአብሔር፣ ስናገባም ቅድሚያ ለእግዚአብሔር። ማህሌቱን ሲጀምሩ ሊቃውንቱም ስብሖ ወድስ ነው አይደል የሚሉት? መጀመሪያ ለእግዚአብሔር ነው የሚያቀርቡት። ዘሳረረ ኩሎ ዓለመ በሐቲ ቃል፣ በአንዲት ቃል ቢጽ በሌላት በቀዳማዊ ቃሉ ዓለምን የፈጠረ እግዚአብሔር ይመስገን ነው የሚሉት። እግዚአብሔር ይመስገን ማህሌቱን ሲጀምሩ እሱን ነው የሚሉት ብዬ ነው። ከዚያ ተመልከቱ ታዲያ ምንድነው ቅድሚያ? ከሰርጋችንም በፊት እግዚአብሔር ይቅደም፣ ከስልጣናችንም በፊት እግዚአብሔር ይቅደም። ያለዛ ጓዴ ላላቂ አስተማር ያለዚያ ወንበሩን እያዞርክ ልብህ መዞሩ ነው አብሮ። ልብህ ከዞረ ሀገሪቱን ሁሉ አዙረ መጨረስ ነው ማለት ነው። ቅድሚያ ለእግዚአብሔር ወንበር ላይ ከመቀመጠ በፊት። ደሞዝም ሲወጣ ቅድሚያ ለእግዚአብሔር። እስኪ በሉ ቅድሚያ ለእግዚአብሔር በሉ።
ልጅም ቅድሚያ ለእግዚአብሔር በሉ። ቅድሚያ በሉ። ደሞዝ ለማን ነው ቅድሚያ? አሃ አንተ መርጠህ ቅድሚያ ለእግዚአብሔር አትሰጥም። ደህና ሻንጣ ገዝተህ ትመጣለህ። አይጥ ማታ እብድ የበላው በሱ አስመስላ ትቆያለህ ማለት ነው። ለምን? ቅድሚያውን ስትወስድ ቅድሚያን ይወስዳል። ቅድሚያ ያለው ይላል አይደል? መንጃ ፈቃድ ነው መንጃ ፈቃድ መሰለኝ። ቅድሚያ ያለው እስኪ ቅድሚያ ያለው በሉ። ቅድሚያ ለእግዚአብሔር የሰጠ እሱ ደግሞ ምን ይሆናል? ቀዳሚ ይሆናል ማለት ነው። እስኪ በሉ ቅድሚያ ለእግዚአብሔር በሉ ሁላችሁም። ቅድሚያ ለእግዚአብሔር ስትሰጥ አንተ ምን ብለህ ትውላለህ? ቀድመህ ትውላለህ። ምንም ቢሆን ተመልከቱ፣ ቀድመህ ትውላለህ ማለት ምን ማለት ነው? ኃጢአትን በጽድቅ ቀድመው ትውላለህ። ክፉዎችን በደግነት ቀድማቸው ትውላለህ። ክህደትን በሃይማኖት ቀድመው ትውላለህ። ማን ሲኖር? እግዚአብሔር ሲኖር። እግዚአብሔር ከሁላችን ጋር ይሁን። ያንን አሞራ በ40 ቀኑ እናቱ መጣችለት። እዚያ በኋላ አደገ ነው ባጭሩ። እና እግዚአብሔር ቅድሚያ የምናገኘው አምላካችን ነውና እስኪ በሉ ለነገ በሉ አትጨነቁ። አንድ ቃል ብቻ ነው የምናገረው። እስኪ ዛሬ በሉ። ዛሬም አለመጨነቅ ነው። ይሄን ወቁሽ። ለነገ አትጨነቁ ያለው ሊቃውንት ምን ይላሉ? ለነገ እያላችሁ ሆዳችሁን እያሻችሁ አትብሉ። ሰው ነገ እንዳይረበኝ እያለ ጾም ከሆነ በተለይ የጾም መያዣ በቃ መከራውን ነው የሚያመሸው። መከራውን በቃ ይለቅ እንጂ ይሄ ብሉ እያለ ማለት። አረ ጎበዝ፣ እዛ ደሃ ሰው እኮ አለ ለዚህ አብሉ እንጂ ጎበዝ። ዝም ብሎ ለነገ እንዳይረበኝ እያሉ መብላት ነው እንዴ? ነገ ምን ይታወቃል? ባንክ ቤት ላስቀምጥም አይባልም። ለነገ ነገ ያውቃል ማለት እለቱ ሳይሆን ነገን የሚያመጣት እግዚአብሔር ያውቃል። እስኪ በሉ ነገን የሚያመጣት በሉ እግዚአብሔር ያውቃል። ስለዚህ ምን አትበሉ ነው? በሉ አትጨነቁ በሉ እስኪ። እሺ እድሜ መቼ ይጀምራል? ዛሬ የመጨረሻዬ ነው። እስኪ በሉ ዛሬ በሉ። እድሜያችሁ መቼ ነው? ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 6 ላይ ሲናገር በዕለት ሪት ሰማይኩከ ወበዕለተ መድኃኒት ረዳይኩከ፣ በተመረጠች ቀን ሰማሁህ ይላል። ሲሆን የተመረጠች ቀን በሉ እንጂ ዛሬ ናት። እስኪ በሉ ዛሬ በሉ ዛሬ በሉ። ሰው የሚኖረው ዛሬ ነው። ነገ አትኖሩም። እሺ መቼ ነው የሚኖረው? ነገም ስትደርሱ ነገ ማናት? ነገ ስትደርሱ ነገ ማናት? ነገ ስትደርሱ ነገ ማናት? የዛሬ ዓመት ስትደርሱ የዛሬ ዓመት ማናት? በሉ ዛሬ በሉ። የሰው እድሜው ዛሬ ነው። እስኪ በሉ ዛሬ በሉ። እንግዲህ ዛሬን አንድ ነገር ብቻ ልናገር። ይሄ ዛሬን ማለት ነው። የዛሬ ዓመት ድረስ አይደለም። እሺ ዛሬ ማለት ነው። እና ዛሬ መኖር ማለት ተመልከቱ፣ እለት የተባለችው እመቤታችን ናት። የመጨረሻዬ ነው። እስኪ በሉ እለት በሉ። ማናት? እለት ህሪት የተመረጠች ቀን የመዳን ቀን ማለት ድንግል ማርያም ናት። የተረገመ ቀንማ እኮ አለ። አዎ ከእግዚአብሔር ጋር ያልኖርክበት ቀን አይደለም፣ የተረገመ ቀን ነው። የተመረጠች ቀን ማለት እግዚአብሔርን የሰማንበት ቀን፣ የተመረጠ ቀን። ሰው ይላል አይደል? ልዩ ቀን፣ ልዩ ጥቅል ሁሉ ይላል። ቴሌው ሁሉ ማለት ነው። ልዩ ቀን ይላል፣ ከእግዚአብሔር ጋር የሆንክበት ነው። ልዩ ቀን ይላል፣ ከድንግል ማርያም ጋር የሆንክበት ነው። ልዩ ቀን ይላል፣ የኃጢአት ማይበል የተገታበት ዕለት ነው። ልዩ ቀን ይላል፣ ከክርስቶስ ጋር የኖርክበት ነው። የሉቃስ ወንጌል ምዕራፍ 15 ላይ የጠፋው ልጅ ሲመለስ ለሱ ልዩ ቀኑ ነበር። ምኑ ቀኑ ነው? በሉ ንገሩኝ እንጂ። በአባቴ ቤት እንኳን ልጅ መባል ባሪያ መባል የማይገባኝም። አባቱ ግን ምን አለ? አረ እንደውም በሬ ረዱለት አለ። ከቀደመው ይልቅ ወደደው። አያችሁ፣ ጠፍተን የነበርነው ሰዎች የተገኘነው በድንግል ማርያም ነው። ጠፍተን ለነበርነው ሰዎች ስንመለስ ፍሪዳ ክርስቶስ የታረደልን ከድንግል ማርያም ተወልዶ ነው። ተሰደን የነበርነው ሰዎች ከስደት የተመለስነው በድንግል ማርያም ነው። ሞተን የነበርነው ሰዎች ሕይወትን ያገኘነው ድንግል ማርያም ክርስቶስን ወልዳ ነው። የሐዘናችን የልቅሷችን መጨረሻ የሆነው በድንግል ማርያም ለቅሶ ነው። የዓለም ለቅሶ አበቃ እኮ በድንግል ማርያም። ለዚህ ነው ዛሬ ምን አሉ ሊቃውንት? ተፈጸመ አሉ። ተመልከቱ፣ ማህሌተ ጽጌ ስሙር፣ የተወደደው የጽጌ ማህሌት አበቃ ሳይሆን ተመልከቱ፣ ተፈጸመ ማለት ተገለጠ፣ ተረዳ፣ ጸና ማለት ነው። አያልቅም። ለምን? ሐዘናችን ማለቂያ የሌለው ነበር። ማለቂያ የሌለው ደስታ በድንግል ማርያም መጣልን። ደስታ በእሷ ያመጣልን አምላክ የተመሰገነ ይሁን። አሜን በሉ። ሁላችሁም እጃችሁን አውጡ አንድ ጊዜ። ዛሬን እኖራለሁ በሉ እንጂ። ዛሬ ፀሐይ ወጥቷል አልወጣም?
ዛሬ ፀሐይ የወጣው በድንግል ማርያም ነው፣ ለዓለም የወጣለት ፀሐይ ክርስቶስ። ስለዚህ ተመልከቱ፣ ሁልጊዜም ማሰብ ያለብን የመጨረሻ መልእክቴ ነው። ሁልጊዜም ማሰብ ያለብን መቼም የማናጣት የመረረው ዓለም የጣፈጠባት በሞተው ዓለም ላይ ያችን የኖህን ርግብ አስታውሱ። በሞተው ዓለም ላይ በሞተው ከብት መካከል ላይ በክንፍ እየበረረች የምትሄድ ርግብ እንተትየው ጾሙ ለባይታውያን የምትባል ወላዲት አምላክ አለችን። ስለዚህ ዛሬም ስንኖር ድንግል ማርያም አለችን። ስለ ነገ እናስብም። ዛሬ ማን አለችን? ነገስ ማን አለችን? ነገ ማን ነው? ዛሬ ነው። ነገ ማን አለችን? በሉ ድንግል ማርያም በሉ እንጂ። ድንግል ማርያም ስትኖረን ማን አለን? ንገሩኝ። እግዚአብሔር አለን። አንድ ሐሳብ ብቻ ልንገራችሁ። ስንሰደድ ማን ትኑር? አንዳንድ ጊዜ ይኸውላችሁ ሄሮድስ የሚወዳችሁ ክርስቶስ ሳይኖር ሲቀር ነው። ሄሮድስ ይወደናል አይደል? ሄሮድስ አያሰድደንም አይደል? ሄሮድስ አይሰድበንም አይደል? ሄሮድስ ማይዘለፋ ያጠጣንም አይደል? ካላጠጣ ድንግል ማርያም ካንተ ጋር የለችም። ድንግል ማርያም ካንተ ጋር መሆን ስትጀምር ሄሮድስ አንተን ማይዘለፋ ማጠጣት ይጀምራል። አንተን ማይዘለፋ ሲያጠጣ 7 እጅ እንደ ፀሐይ እያበራ ትገኛለህ እንጂ አትጎዳም። ስደትም ቢሆን ከድንግል ማርያም ጋር ያምራል። ሞትም ቢሆን ከድንግል ማርያም ጋር ያምራል። ለምን? ሕይወት አለና። ልጇ ሕይወት ነው። ረሃቡም በድንግል ማርያም ልጅ በክርስቶስ ቀርቶልናልና እሷን የሰጠን መድኃኔዓለም የተመሰገነ ይሁን። ስለዚህ መድኃኒቱ ምንድነው? ሄሮድስ ሲያሰድደን፣ ቆይሽ ሄሮድስ ከሚያሰድዳችሁና ከማያሰድዳችሁ ምረጡ። ቢያሰድዳችሁ ባያሰድዳችሁ፣ አቤት አይንካን። ያሰድዳችሁ ማንን ይዛችሁ ትሄዳላችሁ? ያው ሄሮድስ አላሰድድም የሚላቸው ሰዎች ካያችሁ ክርስቶስ ድንግል ማርያም የተሰደደችው ማንን ብላ ነው? እሷን ነው የፈለጋል? ልጇን ነው? ንገሩኝ እንጂ ልጇን ፍጡር የሚል ሰው የሄሮድስ ልጅ ነው። ስለዚህ እኛ ምን አድርገን እንሰደዳለን? ይዘን ስንሰደድ መንገድ የሚዘጉ ግመሎች ድንጋይ ይሆናሉ። ይዘን ስንሰደድ ከአለት ውሃ ይፈልቃል። ይዘን ስንሰደድ የበረሃው አውሬ ድንጋይ ይሆናል። ይዘን ስንሰደድ ኮቲቫል መሬት ተከፍቶ ይውጣታል። ድንግል ማርያምን ይዘን ስንሰደድ ተመልከቱ፣ የበረሃ አውሬ ይሰግድልናል። ድንግል ማርያምን ይዘን ስንሰደድ በሷ ላይ የተነሱ ጦጣና ዝንጀሮ እየሆኑ ይሄዳሉ። እሷን የሰጠን መድኃኔዓለም የተመሰገነ ይሁን። እሷን ይዘን ስንሰደድ ከምን እንመለሳለን? በሉ ከስደት በሉ። ከስደት ለመመለስ መድኃኒቱ ምንድን ነው? መሰደድ በሉ እንጂ። ይኸውላችሁ ለመጥገብ መድኃኒቱ መብላት አይደለም፣ መራብ ነው። ለመክበር መድኃኒቱ ከፍ ያለ ቦታ መቀመጥ አይደለም፣ መዋረድ ነው። ለማግኘት መድኃኒቱ ማጣት ነው። ለመደሰት መድኃኒቱ ማዘን ነው። ካዘንክ ደስተኛ ትሆናለህ። ከተራብክ ከፍ ከፍ ትላለህ። ታገኝ ዘንድ ነግድ፣ ትከብር ዘንድ ተዋረድ፣ ትመለስ ዘንድ ተሰደድ። ኢየሱስ ስዱድ ተስፋሆሙ ለስዱዳን። የስደተኞች ተስፋ ኢየሱስ ነው። እስኪ በሉ ኢየሱስ በሉ። ስዱድ ተስፋሆሙ ለስዱዳን። የስደተኛ ተስፋ ማን ነው ካልከኝ ኢየሱስ ነው። ለምን? እሱ ተሰዶ ነዋ ስደት ያበቃው። እሷ ስትመለስ እኛ ወደ ርስታችን ተመለስን። እሷ ስትሰደድ ስደታችን ቀረልን። እሷ ስትራብ ረሃባችን ቀረልን። እሷ እሾህ ሲወጋት የዲያብሎስ የመከራ እሾህ ተቋጨልን። ማህሌየ ብካይ ኮነኒ ዘሙ ሐዘን። የእናቱ ልቅሶ ለኔ የደስታ መዝሙር ሆነኛል። ሲሆን የእናቱ ለቅሶ በሉ ለኔ ምን ሆነኝ? የደስታ መዝሙር። የድንግል ማርያም ለቅሶ ለኛ ደስታችን ሆኖልናል። ለምን? እሷ አልቅሳ እኛ ሰላምን ስላገኘን። እሷን የሰጠን መድኃኔዓለም የተመሰገነ ይሁን። ለነገ ይበቃል። ስለዚህ ምንድነው ባጭሩ? ለነገ አትበሉ። ሁልጊዜ ማን አለችን በሉ? ሁሌ ንገሩኝ እንጂ ድንግል ማርያም አለችን። እሷን የሰጠን አምላክ የተመሰገነ ይሁን። ይቆየን።